ደራሲ ሰርቅ ዳንኤል፣ ተራኪ አረጋዊ ሰለሞን። ብርቅዬ። ብርቅዬ ወዬ ይሰንጥቅሽ አለ በቀኝ እጁ የበሩን መቃን ይዞ በፕላስቲክ ቦት ጫማው ላይ የተደፈደፈውን ጭቃ በእንጨት ዳፉ ላይ ያላከከ። ልሳንህን ይዝጋንት ጅራታም ቡዳ። አሜን ብርቅዬ፣ አሜን አሜን። እሱ ነው ከሰው እያጣላ ያጠፋኝ። እስከ ወገቡ ጎንበስ ብሎ አንዳች የሚያክል ገላውን ወደ ቤት ውስጥ አዘለቀው። ስብሃት ለአ ምን ያክላል? ዙሪያዋ በጭቃ ተገርፎ ከውስጥ ግድግዳዋ በጋዜጣ ወረቀት ወርቅ ተደርጋ የተለበደችው የብርቄ እናት ጎጆ አንድ ክፍል እንድትሆን ታስባ የተሰራች ብትሆንም መሃል ለመሃል ከጥግ እስከ ጥግ የተንጠለጠለው ያደፈ ባለ አበባ ሰማያዊ መጋረጃ ባለ 2 ክፍል ቪላ አድርጓታል። ከመጋረጃው ጀርባ ሽንሽን አረንጓዴ ባለሸንተረር ያልጋ ልብስ የደረበ ድንክ አልጋ ተዘርግቷል። ብርቄ ከእናቷ ጋር የምተኛበት ነው። ግን ይሄ ሁሌ አይደለም። የብርቄ እናት ከሚሰሩበት የሳሙና ፋብሪካ ባለተረኛ በሚሆኑባቸው ሌሊቶች ብርቄ ብቻዋን ትተኛበታለች። ግን ይሄም ሁሌ አይደለም። አንዳንዴ ብርቄ 5 ብር ይዞ ከተፍ ከሚል ባለተረኛ ጋርም ትተኛበታለች። ግን አደራ፣ ይሄ ሚስጥር ነው። እናቷ አያውቁ። ከወዲያኛው ክፍል በቀኝ በኩል ጥጋቱን ይዞ አንድ አካለ ስንኩል እግረ ሸንካላ ሶፋ ወንበር፣ ቢጫ ይሉት ቡና፣ ቡና ይሉት ግራጫ ቀለሙን የማይለይ ጨርቅ ለብሶ ተኮፍሷል በኩራት። በተለይ ለሊቀ ደንበኞች ከበሩ በኩል ከመስኮቱ በታች ደግሞ ተራርቀው በተተከሉት 2 ጉማጅ ግንዶች ላይ የተዘረጋ ጣውላ ቢጥ ያለ ለምእመናን። እናትሽ ዛሬ ባለ ሽፍት ናቸው አለ ዋኬኒ ጥያቄ ሳይሆን ተራረፍተ ነገር በመሰለ አነጋገር። እሱን አረጋግጠህ ነው የመጣኸው አለች ብርቄ። የሷም መልስ የሚሻማ ጥያቄ አልነበረም። ብርቄ የለበሰችውን ጠቆር ያለ ስስ ወይነ ጠጅ እጅጌ ጉርድ ቀሚሷን ከቋንጃዎቿ ስር ወሸቅ አድርጋ ቁጢጥ ብላ ለማታው ገበያ የምታቀርባቸውን ያረቄ መለኪያዎች ውሃ በተሞላ ድስት መሳይ የእንጨት ቁና ውስጥ ነክራ ያንቦጫረቀች ታወጣለች። ተራ በተራ እየጸዱ። አይ እንዲያው ሆን ብዬ ነው አለ ግድግዳው ላይ የተለጠፉትን ስዕሎችና ማስታወቂያዎች ከዚያ በፊት አይቶ እንደማያውቃቸው ሁሉ አንድ በአንድ እያጠናቸው። ባለ 5 ብሩን ሎተሪ ገዝተው እድሎን ይሞክሩ፣ ካፌኖል ለራስ ምታት የሚሉ ጽሑፎች ተለጥፎበታል። ብርቄ የታጠቡ መለኪያዎቿን በየጣቶቿ ሰክታ ቆጢጥ ካለችበት ተነሳች። በዋኬኔ ጀርባ በመሶቡ በኩል ወደ መደርደሪያው ስታልፍ አፈፍ አደረጋት። ልፍ ያየቃጣው። ኦፍ ልቀቀኝ አለች። በቃ እናትሽ ዛሬ አይመለሱማ። ዳበሰ። ልቀቀኝ፣ ይኸው ዛሬ እነዚህ መለኪያዎች ይሰበሩና። ታዲያ ለምኑ ነው እየየው ይንኮታኮቷ አለ በጎርናና ድምፁ። ኧረ ያንተው ጀርባ ይንኮታኮት ደንደሳም ጃውሳ። አሁን አንዷ ብትሰነጠቅ ወር ትጠፋለህ። ማ እኔ ዋኬኔ እንኳን ለአንድ አረቄ መለኪያ ለሌላም ተርፋለሁ። እንግዳው ወንድ እስቲ አንዷን ጦሽ አድርጋት እስቲ ዋኬንዬ፣ በሞቴ አንዷን። አጉል ተፈታተነችው። ለቀቃት። ጥቁር ነው ዋኬኔ፣ ጨለማ። ፈካ ብሎ የሚታየው ቀን ነው። የወፍጮ ቤቱ ዱቄት ሲቦንበት፣ ጆንያ ሙሉ ዱቄት ሲያወርድ፣ ጆንያ ሙሉ ዱቄት ሲገለብጥ፣ ጆንያ ሙሉ ዱቄት ሲጭን የሚውል ገላው ጠብድሎ ያንን ወፍጮውን አክሏል። በዚያ ሰውነቱ ተፍ ሲል የሚያዩት የወፍጮ ቤቱ ደንበኞች አደራህ ወኩ ተሳስተህ ወፍጮውን እንዳታነሳው እያሉ ይቀልዱበታል። ሸክሙ ብቻ አይደለም እንዲህ ያጠበደለው። እረፍት ባገኘ ቁጥር አለዚያም ዋኬንዬ ይህችን አስፈጭና ቆየኝ የሚለው ሲያጣ አድራሻው ከማማ ስንዱ ቤት ነው። እማማ ቅቅል አለ ይላል። በዚህ ሰዓት ቤት እጠብቅሃለሁ ያለው ይመስል ቅቅል። አንድ አይናማዋ እማማ ስንዱ አለም የለምም የለ። ከምድጃው ላይ ወደማይወርደው ጥቅርሻ ድስታቸው ጭን መሳይ ክንዳቸውን ይልኩና በቀሚሳቸው ጫፍ ክዳኑን ካነሱ በኋላ እፍ እያሉ በረጅሙ ጭልፋቸው ከሸሆናው ሾርባ ይቀዱለታል። ተው እንጂ
አይመልሱትም እማማ ስንዱ ያልጎመጉማል ዋኬኔ። ታዲያ በስሙኒ 2 ሆና ልትወጣ ማረህ? ምን ነው ስንዱ እንደው አሁንስ ይላሉ ቱግ ብለው። እሺ 30 ከፍላለሁ። 50 እሺ 40 50 አልኩህ 50 እሺ ከፍላለሁ ይላል ድስቱን ሊከድኑት ሲሉ ተሽቀዳድሞ። 1 ሆና ይጨምሩለታል። አሃ በሉ እንጂ ከመረቁም ይጨምሩበት ይላቸዋል። ዋኬኔ ያንን ድልድል ቅባት የሾሆና ሾርባ ግጥም አድርጎ ከጠጣ በኋላ ላንቃው ላይ የተጋገረውን ሞራ በምላሱ እየቧጠጠ ተነስቶ ይወጣል ጠብድሎ። ብርቅዬ አንድ አረቄ ቅጅልኛ አለ አግዳሚው ጣውላ ላይ የተቀመጠ። ዋኬኔ ከቅርብ ጊዜ ወዲህ እነ ብርቄ ቤት መመላለሱን ተያይዞታል። ብርቄን እንኳን የሚያውቃት በአይን ይሁን እንጂ ቀደም ብሎ ከምትኖርበት ካጎቷ ቤት ከደብረ ማርቆስ አልፎ አልፎ እየመጣች እናቷን ስትጠይቅ ነው። ባለፈው ግንቦት እኛ አጎቷ ሲሞቱ ግን ከልጆቻቸው ጋር ስላልተስማማች ነው አሉ መታ ከእናቷ ጋር የተዳበለችው። ስትመጣ ትንሽ ምናምን ነገር ይዛ መሰለኝ የእናቷን ቤት እንደ ነገሩ አሳድሳታለች። ከውስጥም ግድግዳው በጋዜጣ ወረቀት የተለበደው ያን ሰሞን ነው። በኋላም እናቷ ያዝለቀቅ ያደርጉት የነበረው የማታ መሸታ አንድ ክፍል ቤታቸውን በመጋረጃ 2 አድርጋ በቅጡ ተያይዘዋለች። ከዚያ ወዲህ ነው ዋኬኔ እግር ያበዛው። ምን እሱ ብቻ እነ ዱባለ ኮርቻውም የዘንዬን ቤት እብድ ውሻ የታሰረበት ይመስል እርግፍ አድርገው የተዉት ከዚያ ወዲህ ነው። እንጃ ብቻ ለምን እንደሆነ መልኳ እንኳን ያን ያህል የሚስብ አይደለም። ቀየም ከማለት አልፎ ጠቆር ያለው ገጽታዋ ከሳቅና ከፈገግታ ይልቅ ፌዝና ማሽሟጠጥ ይቀኑታል። ጎመድ ብላ ወርዳ ከጫፏ ቀና የምትለው አፍንጫዋ የእርሷ አትመስልም። የሌላ ያሻንጉሊት ትመስላለች። የቀበጥ አሻንጉሊት። ሞላ ሞላ ያሉ ከንፈሮቿም ያን ያህል የሚስቡ አይደሉም። እንትን አስመስለዋታል። አይኖቿ አንድ ነገር አላቸው። መስታወት ይመስላሉ ልበል። ብዙ ጊዜ ፊት ለፊት ሰውን አያዩ። ሲያዩ ግን አንድ አይነት ሚስጥር የሚያስተላልፉ ይመስላሉ። ያ ነገር እኔ እናንተ ብቻ የምናውቀው ያ እያሉ። ገላዋ ቀልጣፋ ነው። ቀጠን ብሎ ጥምጥም ያለ እንደ ሁኔታዋስ ለግላጋዋ ወጣት ወንድ ነው የምትመስለው። ብቻ እንጃ በአጠቃላይ ገጽታዋ ያን ያህል አይደለም። ግን ወንዶቹ ወዷታል። እንግዲህ የሚያውቁት ነገር ቢኖር ነው። ወር በገባ ከ5 እስከ 12ማ በዚያ ሳምንት የብርቄ እናት ከሚሰሩበት ፋብሪካ የሌሊት ተረኛ አይደሉ? አይነሳ የነ ብርቄ ቤት ጢብ ብሎ ይሞላል። ከዚያማ መፋጠጥ ነው። መሸብህ ሂድ መባባል። ዛሬ ግን ልብስ ሰፊው ዘለቀ የእናቱን የወይዘሮ ዘርፈሽዋል ሙት ዓመት ሰንጋ ጥሎ ስለደገሰ ሰው ሁሉ እዚያው ተሰብስቧል። የነ ብርቄም ቤት ያለ ልማዱ አየር ገብቶበታል። ዋኬኔ ዛሬ ቆርጦ ነው የመጣው። ቀን እማማ ጌጤነሽ አስፈጭልኝ ብለው የሰጡትን በርበሬ እንኳን ከቤታቸው አላደረሰም። ከራሱ ቤት ነው አስቀምጦት የመጣው። ምን ያድርግ መሸበት። ዋኬኔ የብርቄ እናት ከፋብሪካው እንደሚያድሩ አጣርቷል። ብርቅዬ አንድ አረቄ ቅጅልኛ አለ አግዳሚው ጣውላ ላይ ተቀምጦ። ብርቄ እጆቿን በቀሚሷ ካደረቀች በኋላ ከመደርደሪያው ላይ ያረቄ ጠርሙስና መለኪያ አንስታ ተጠጋችው። መለኪያውን ከፊቱ ጠረጴዛው ላይ አስቀምጣ የጠርሙሱን ክዳን በእርጋታ ከከፈተች በኋላ ጎንበስ ብላ አረቄውን ትቀዳለች ጀመር። አቤት ተንኮል! አሁን ምን ትጠቀሚያለሽ? አለ ዋኬኔ በልቡ በቀሚሷ ክብ የደረት ቅዳሽ ሾልኮ ወደ ውስጥ እየተመለከተ። ጠርሙሱን ዘግታ ቀና ስትል ቆይ ብርቅዬ አለና የተቀዳለትን አረቄ ጭልጥ አድርጎ ጨምሪልኝ አለ። አጎነበሰች። አቤት ተንኮል! የደንቡን 6 ብር አውጥቶ ከጠረጴዛው ላይ ያስቀመጠ። አየችው፣ አያት። በጊዜ ተዋዋሉ። ብርቄ ቀና አለች። አረቄውን ቀድታለት እንደ ዋዛ 6ቱን ብር አንስታ ከቆጠረችው በኋላ አንዱን ከአረቄው ጠርሙስ ስር፣ 5ቱን በቀሚሷ ክብ የደረት ቅድ ቁልቁል ላከችው ለባለቤቱ። እንዴት ይወብቃል አለ ዋኬኔ የጨርቅ ቆቡን አውልቆ እያራገበ። ድገሚ ብርቅዬ ጨምሪልኝ ሊላት ዳርቶ ነበር። ግን
ሲያስበው ሲያሰላስለው የያዘው 7 ብር ከ50 ብዙም የሚያቀናጣ አይደለም። የቅድሟ 5 ብር ስትነሳላት ደግሞ ትዕግስት አለ ከራሱ ጋር አረቄውን በስሱ ቀመስ አድርጎ። ትዕግስት። እሺ ብርቅዬ አለ ጨዋታ ለመጀመር አሰበና። ኑሮ እንዴት ይዞሻል ታዲያ? የፊጥኝ እንደ ሌባ ሲስቅ ደስ ይላል ዋኬኔ። ሲሰርቁ ካልተያዙ እኮ ሌብነት ይጣፍጣል። መጋረጃውን ገለጥ አድርጋ አልጋው ላይ ዘፋለችና 2 እጆቿን የኋሊት ተመርኩዛ ትመለከተው ጀመር። ልክ ነሽ፣ ችግሩ መያዙ ላይ ነው። አረቄውን ከከንፈሩ አድርሶ መለሰው። ስትያዝ ደግሞ የበለጠ ይጣፍጣል። ፊቷን ዘንበል አድርጋ ተሽኮረመመች። ተይ ተይ፣ እሱ ሲቀር ስነግርህ ቀምሰሽዋል ልበል? አዘንጬ ነዋ። ምን ስትሰርቂ ተያዝሽ? ፍቅር አለች ብርቄ እግሮቿን ከነጠላ ጫማዎቿ አውልቃ አልጋው ላይ ከጭኖቿ ጎን ለጠፈቻቸውና ከጉልበቷ ወደ ቁርጭምጭሚቷን እንደገና ወደ ላይ ደግሞ ወደ ታች ታሻሻቸው ጀመር። አግድም እያየችው ፈገግ ብላ ምን ማለት እንዳለበት ተደናግሮት። እንዴት አትለኝም አለችው ብርቄ ፍቅር ስትሰርቅ እንዴት እንደተያዘች ለማውራት የቸኮለች ይመስል በተቀመጠችበት አልጋ ላይ ቆነጥነጥ እያለች። እንደምን አመሻችሁ አለ አዲስ ደንበኛ ግራግሩን አሽሮ። ሸቃባ አለ ዋኬኔ እንግዳው ገብረ ሚካኤል መሆኑን ሲያይ። ገብረ ሚካኤል የቀይ ዳማ ነው። ገብረ ሚካኤል የ2 አህያ ጌታ ነው። ገብረ ሚካኤል ተጫዋች ነው። ዋኬኔ አይወደውም። ገና ሲያየው ጎፈሩ ይቆማል። ሩጥ ሩጥ ይለዋል። ጥፋ ጥፋ። ዛሬ ግን የመጣው ይምጣ። አስቀድሞ 5 ብር ከፍሏል። ከማንም አያንስም። ሸቃባ እንዴት ነሽ ቆንጅዬ? አሃ አሃ ዋኬኔ በጊዜ ተጥደሃልና አለ ገብረ ሚካኤል ወደ ቤት ገብቶ ዋኬኔን ሲያይ። ዋኬኔ ዝም አለ። ነገር ቢጀምር ቃላት ቢወራወር ቀድሞ እንደሚፈነከት ተሰምቶታል። ቆዳው ስስ ነው የዋኬኔ። ባገኘው ዕድል ሁሉ የበላይነቱን ከማሳየት የማይሰንፈው ደልቃቃው ገብረ ሚካኤል ከሶፋው ላይ ተዝናንቶ ተቀመጠና ቆንጂት አለ። ብርቄም ትሁን ጠጄ ደጅ ጥኖም ትሁን ዘንዬ ያገኛትን ሴት ሁሉ ቆንጂት ብሎ ነው ነገር የሚጀምረው። ደስ ያለው ቀንማ ሴት አህያውንም ቆንጂት ነው የሚላት። ቀስ ቆንጂት፣ ጎድን ቆንጂት። ቆንጂት እስቲ አንድ በይኝ። ተቀዳለት። ቀልጠፍ ባለ አኳኋን 6 ብር አውጥቶ ሰጣት። ተቀበለችው። ተያዩ። ብርቄ ያረቄውን ጠርሙስ ከመደርደሪያው ላይ ያስቀመጠችና አንዱን ብር ከስሩ ወተፈችለት። የተቀረውን 5 ብር ደግሞ ወደ ስፍራው ቁልቁል ባንገቷ ላከችው። ዋኬኔ ግራ ገባው። ሁለቴ እዚህ ቁጭ ብዬ ድጋሚ እንዴት ነው ነገሩ? እስኪ የሚኮነው እናያለና አለ። እሺ ዋኩ ልጅ ሮጣል እንጂ አሉ። በል እንጂ ፉት በለው ደረስኩብህ እኮ አለ ገብረ ሚካኤል አጠር ብሎ ሞላ ያለ አካላቱን በሶፋው ወንበር ላይ እያዝናና። አልሰሜን ግባ በለው ብሎአልም እኮ። ይሄ እኮ 2ኛ ነው አይደል እንዴ ብርቅዬ? አለ የአረቄ መለኪያው ውስጥ ጉድ ያየ ይመስል መለኪያውን በ2 ጣቶቹ ይዞ እያዟዟራት። ብርቄም ያልሰማች መስል ዝም አለች። እንግዳው ፈጠን በልበለኛ ቆንጂዬ ድገሚኝ አለ ገብረ ሚካኤል አረቄውን ጨልጦ። ተቀዳለት። ቅጅለት ለሱ አታስብ ዋኩ፣ እኔ እስካለሁ ጠጣ እንደ ጌታ ወፍጮ። ዋኬኔ አይሆንም ሊል ፈልጎ ነበር። ግብዣ ዕዳ ነው። 2 ብር ከ25 ሳንቲም ይዞ ዕዳ መግባት ደግሞ ግን አፈረና ዝም አለ። ተቀዳለት። ገብረ ሚካኤልን አገሳው።
ሳምባው እስኪሟሽሽ። ኤጭ አሁንስ እነዚህ ክትፎ ቤቶች በቅባት ሊገሉን ነው አለ በስጨት ብሎ። እኔም አያርመኝ ሳይቸግረኝ ምሳዬን ክትፎ በልቼ አግስቶ ትንፋሽን ጨረሰው። ተማረረ። ድንቄም አለ ዋኬኔ በልቡ። ቀን ምሳ ሰዓት ላይ አይቶታል። ከእማማ ስንዱ ቤት በልቶ ሲወጣ ምሳውን ሸሆና። እንዴት መሰላችሁ የደከመኝ ያ ወስላታ አህያ ጠግቦ ሲያሮጠኝ አለ። አሁንስ ሁሉንም ሰባስቤ ሸጬ አንድ ቀን ቀልበጭ ያለች ታክሲ ካልገዛው አልሆነም። እሰይ እኔ ልክ ቀልበጭ ንድድ አለው ዋኬኔ። ጉረኛ 2 አህያ ተሸጦ ታክሲ አሰበ። ሰው እንዴት እድሜ ልኩን ጭቃ ለጭቃ ሲሮጥ ይኖራል አለ ገብረ ሚካኤል ወደ ኋላ ተለጥጦ እግሮቹን ሰተት አድርጎ ወደፊት ዘረጋላ። የዋኬኔ አይኖች በጭቃ የቦኩ ጫማዎችን ፍለጋ ወደ ገብረ ሚካኤል እግሮች አዘቀዘቁ። ከይሲ አለ ዋኬኔ በልቡ። ገብረ ሚካኤል አዲስ ወተት የመሰለ ሸራ ጫማ አጥልቋል። ለካስ ጫማዎቹን ይውልኝ ኖሯል ነገሩ። ውይ ገብሬኒ ሽክ ብለ የለ እንዴ አለች ብርቄ። ገና አሁን ነው ጫማውን ያየችለት። ዛሬ ምርቃት ሳትለኝ መላቀቅ የለም ሙት። አታስቢ እንመራረቃለን አለ ገብረ ሚካኤል ጸጉሩን እየደባበሰ። ኡፍ ወንዶች ላይ እንደ ጫማ የሚያምረኝ ነገር የለም። ኡፍ አንዳንዶቹማ እንደ አዲስ ቤት ምርቅ ቅልጥማቸው ሙሉ በጭቃ ተለውሶ ሲዞሩ ኡፍ አንገሸግሻት ብርቄን። እንደ ወንዱ አህያዬ አለ ገብረ ሚካኤል። ልክ ብርቄ ሳቀች። ዋኬኔ ቀስ ብሎ ጎንበስ አለ። ቦት ጫማው በጭቃ ተለውሷል። አቤት አምላኬ! ከጉልበቱ በታች ያለውን ገላው ጠላው። እግሮቹን የኋሊት አጥፎ ጫማዎቹን ከተቀመጠበት አግዳሚ ወንበር ስር ሊደብቃቸው አሰበና ሲነቃንቅ የባሰ አይን እንዳይስብ ሰጋ። ለዛች ደቂቃ ምታተኛ ቢሆን አቤት ደስታው! ድራሹን ነበር የሚያጠፋው ያንን ቦት። ዋኩ ተጫወት አለ ገብረ ሚካኤል። ዋኬኔ ጨዋታ መቀየር እንዳለበት ተረድቷል። ገብረ ሚካኤል እያጠቃ ነው። ዛሬ ቀን እኮ ከወንዱ አህያ ጋር ብቻህን ሳይህ ሴቲቷ ምን ሆናበት ይሆን ብያስቤ አለ ዋኬኔ በዚያ በሚያስገመግም ድምፁ። የሚናገረውን ሲያስብ ቆይቶ የተሻለ ነገር ቢያጣ አለች ምን ትሆናለች ብለህ ነው? ከቤት ውላ ነው ሸክሙ ቀርቶ አለ ዋኬኔ። አይበቃም ብለህ ነው እስከ ዛሬ የተሸከመችው? ታዲያ አጭሩን የቤት እመቤት አድርጊያታል አትለኝም? ብርቄ ሳቀች። ዋኬኔ ደስ አለው። አርግዛ ነው ቀኗ ደርሷል። ነገ ከነገ ወዲያ ሳትወልድ አትቀርም። ጠርጥር ያለው ቀኑንም ይዘኸዋልና አባትየው ማን ነው ይባላል? ብርቄ ሳቀች። ገብረ ሚካኤል ተናደደ። ምን ነው ዝም አልክ? በል እንጂ ቀኑን ስታውቀው አባቱ ጠፋሳ። ዋኬኔ ያረቄውን መለኪያ አንስቶ ጨለጠው። ሞቅ አለው። ምን ይታወቃል ብለህ ነው? እሷ እንደሆነ በየወፍጮ ቤቱ ነው የምትውለው አለ ገብረ ሚካኤል። ብርቄ ሳቀች። ቤቶች አለ አዲስ ገበያተኛ። ይግቡ። ውይ ይግቡ አባ አለች ብርቄ የእናቷን የነፍስ አባት ከበር ስታይ ከተቀመጠችበት ብድግ ብላ። የኔቱ እንደምን አመሸሽ? እንደምን አመሻችሁ? በእግዚአብሔር አሉ አባ። እነ ዋኬኔ ተነስተው ተቀበሏቸው። አባ መስቀላቸውን ከደረቡት ጋቢ ስር ፈልፍለው አውጥተው አሳለሟቸው። እዚህ ይቀመጡ አባቴ አለ ገብረ ሚካኤል ሶፋ ወንበሩን ለአባ ለቆ ዋኬኔ ጎን ከጣውላው ወንበር ላይ ተዛወረና አባ ለሱም የነፍስ አባቱ ናቸው። የኔቱ ትርሲ ተወልድ የለችም እንዴ አሉ አባ የብርቄን እናት በክርስትና ስማቸው እየጠሩ። ዛሬ ስራ ነው እኮ ምታደር አለች ብርቄ። አያያይ የኔ ነገር ተረስቶኛልና ለካ ዛሬ አቦ ናቸው። ድንቅ አሉ አባ። ለመሆኑ የእግሯ ቁስል ደረቀላት? እረ ምንም አልተሻላት። ሰውነቴን ሁላ ብርድ ይለኛል ስትል ውላ ነው በመጨረሻ በግድ ተነስታ ሄደችው አለች ብርቄ። ምን ሆኑ? እኔ እኮ አልሰማሁም አለ ዋኬኔ። ባለፈው ሳምንት ከሰዓት ዝናብ ሲያንጠባጥብ ከውጭ የተሰጣህን ልታስገባ ሮጣ ስትወጣ ይሄ ደፉ ጠልፎ ጣላት አለች ብርቄ። ተጎድተዋላ አለ ዋኬኔ። አይ እሱስ ትንሽ ቁስል ነበር
አልድናለ እንጂ አለች ብርቄ። ሰበብ ነው እንጂ ሰው በገዛ ደፉ ወድቆ እንዲህ ይሆናል አሉ አባ። እንግዲያማ ምን እሰራለሁ? ብሄድ ይሻላል፣ ፈልጊያት ነበር አሉ አባ በተቀመጡበት ቆንጠጥ ብለው። ልጆቼ ደህና ናችሁ? ገብርዬ ደህና ነህ? አዮችስ? ደህና። ብርቄ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል አባ እንደማይሄዱ ስለገባው ተስፋ ቆርጦ። አይ ይጨልማል ባክህ። አይመሽብኝም ብለህ? ውጭውን ብርድ ነው፣ ትንሽ ተጫውተው ይሄዱ አለ ዋኬኔ መሃል ገብቶ። ገብረ ሚካኤል ገላመጠው። ብርቅዬ ደራሲ ሰርቅ ዳንኤል፣ ተራኪ አረጋዊ ሰለሞን። ብርቅዬ ክፍል 2 ነገ ይቀጥላል።